ጋይስ እስቲ እንደኔ ማለት ነው እንደኔ የወሽመጤን ለቅሶ በናፍቆት የጠበቃችሁ ማለት ነው። እንግዲህ ወደ ገደለው ስንገባ አቢ እንግዲህ በሚገርም ሁኔታ ሰርፕራይዝ አዘጋጅቶላታል ለዲና ማለት ነው። እኔ ዲና እያለቀሰች ለማየት በጣም ነው የናፈቅኩት፣ በጣም ነው የጓጓሁት በነገራችን ላይ ማለት ነው። እና ኬክ ምናምን ተበላላችሁ፣ ተቀቀለላችሁ። አዲሱ ልጅ እንግዲህ ከአዲሷ ልጅ አይኑን ማንሳት አቅቶታል። ፎንቃ ይባላል። በሌላ በኩል እንግዲህ አቢ ኬኩን እየበላ በጣም 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 ተናዷል። የቤት ሰራተኛዋ ደግሞ ህፃኗን ሰብልዬ ልታመጣት ከቤት ትወጣለች። በር ላይ ማንን ብታገኝ ጥሩ ነው? ፍቅረኛውን የእሷን በነገራችን ላይ እኔ የእሷ ጉዳይ በጣም እየገረመኝ ነው ማለት ነው። ቆይ ለምንድነው እሱ እያለ ከእሱ ጋር በጣም ትዋደድ ነበር፣ ትቀና ነበር። ከሌላ ሰው ጋር ሲሆን በጣም ትናደድ ነበር፣ ትበሳጭ ነበር። ግን ለምንድነው አሁን አዲስ የመጣውን ልጁን የወደደችው? እንዴት ነው እንዲህ ይቻላል እንዴ? እስቲ እሱን ፓርት ብቻ ንገሩኝ ማለት ነው። እና አበባውን ሲሰጣት ምናምን በጣም አመሰግናለሁ ምናምን። አሁን የምሄድበት ቦታ ላይ ግን በጣም አምሮብሻል አለባበስሽ ምናምን፣ አሁን ሰብልዬ እንድታመጪ ብቻ ነው እንደዚህ የለበሽው ምናምን ይላታል። አይ አዎ ምን ችግር አለው ምናምን ትልና ጥላት ትሄዳለች። እሷ ሀሳቧ ቀልቧም ያለው እዛ ልጁ ጋር ነው ማለት ነው። በሌላ በኩል ደግሞ እንግዲህ አቢ እንዲህ ያማረ ነው አባ ደስ ይለዋል ልጅ ሲወለድለት እያለ ስጦታውን ሰጠ። ዲና ምን ብትል ጥሩ ነው? አባቴ እኔ እኮ አላምንም የዚህም ቤት ስም በእኔ አርግታ ብቻ እንዳይሆን እያለች መክፈት ትጀምራለች። ግን የሆነ የሚያስቅ ነገር አለ። እንዴት አድርጌ እንደማስረዳችሁ አላውቅም። እኔ በጣም ነው ደስ ያለኝ። እኔ እሷ እያለቀሰች ለማየት በጣም ጓግቼ ነበር። ይሄ ቀን እንደሚመጣ አውቄ ነበር። እንግዲህ አቢ ውስጥ ላይ ያለው የምርመራ ውጤት ነው ይላታል። በጣም ትደነግጣለች። ማለት እርጉዝ አይደለሽም የሚል የምርመራ ወረቀት አለ። አዲስ የመጣችው የቤት ሰራተኛዋ ደግሞ ቆይ ወንድሜና እቺ ሴት ምንና ምን ናቸው? ቆይ ተባብሮ ይሄንን ሰውዬ ምን ሊያረጉ ነው የሚፈልጉ እያለች ነበር አዲስ ሰራተኛ። አዲስ ልጅ የመጣው ደግሞ እሱ በሚያወራሽ ነገሮች ላይ በሙሉ በጣም እየሳቀ ነበረ። ከዛ እሱም እንግዲህ ብቻ ሞሜንቱ ማለት ነው እግዚአብሔር እንደውላችሁ ፊልም በሆነ ነው እንጂ በጣም ደስ የሚል ስሜታችሁን በቃ ልክ እንትን የሚል ማለት ነው። በቃ እንግዲህ ዲና አለቀሰች፣ እኔ ደስ አለኝ ማለት ነው። በቃ እሱ ደግሞ አባ ደስ ይለዋል እያለ በጣም ነው ያንዳንዳት ማለት ነው። ልጅ ሊወለድልን ነው እያለ በኢየሱስ ስም እንዴት ላስረዳችሁ። ያቺ ፓርት በቃ በጣም ደስ የምታሰኝ የሚያስቅ፣ በዛ ላይ ደግሞ የአዲሱን ልጅ ሪያክሽኑን ማያት ደግሞ የያፌትን ሪያክሽኑ በኢየሱስ በጣም ደስ ይል ነበር። ከዛ በኋላ ምን ቢፈጠር ጥሩ ነው ጋይስ? አቢ ቀጥታ ያፌትን የጠየቀውን ጥያቄ ምን እንደሆነ ታውቃላችሁ? እህት እንደዚህ አረገችኝ ምን ተሰማክ ብሎ ጠየቀው ማለት ነው። ያፌት ምን ቢል ጥሩ ነው? ግን አቢ ደግሞ እውነት ከልቡ ነው ፊልሙን የሚሰላው ከልቡ ማለት ነው። ለምን መሰላችሁ? ላብ በቃ እኔ እንዴት ልበል። በዛ ላይ እሱ ደግሞ ፀጉሩ በጣም ወደዛ ከግንባሩ ወደዛ የሻሸ ነው ማለት ነው፣ እስከዚህ ድረስ ማለት ነው። ላቡ ውሃ እንትን ብሎ ውሃውን እንትን ነፍቶለት ይሆን አላውቅም። እያላባ ነው፣ እየተንቀጠቀጠ ነው፣ የእውነት እያለቀሰ ነው። እዚህ ፓርት ላይ ካሜራማኖች እንዴት በሳቅ እንትን እንዳልሆን ብቻ ነው ማላውቀው። ከዛ ወንድሙን ጠየቀው ማለት ነው። ያፌት ለዲና ወንድም እንደሆነ ነው የሚያውቁት፣ ግን ባልና ሚስት ናቸው። ከዛ እህት እንዲህ አረግታኛለሽ ምን ተሰማክ ምናምን ቢል፣ አንተ እኔ ብሆን እስካሁን ድረስ ዲናን አጠፋታለሁ፣ እህትክ
እህቴ ይህንን በማረጓ እጅግ በጣም አዝናለሁ ምናምን ብሎ በቃ ሽምቅቅ ነው ያረጋት። እንደማያውቅ ነው የነገራት። አላቃትም ምናምን። ዶክተሯ ደግሞ የኔ እናት ተሰቃየሽ መሃል ላይ ማለት ነው። በቃ የነስን ሪአክሽንን እያየች በጣም አዘነች። ዶክተሯ በጣም ጨንቋታል። እንግዲህ ዲናን አላቃትም ብሎ እጇን ይዞ እንግዲህ በቃ ችግር እየፈጠረ ነበር። በሌላ በኩል ደግሞ ሰብልዬን ማለት ነው ከትምህርት ቤት ይዛ እየመጣች ታራሩጣታለች። ሰብልዬ ማለት ነው። ትንፋሽ አጠራት ማለት ነው። ኧረ በእናትሽ ትንፋሽ እንትን ማለት አልቻልኩም ምን ሆነሽ ነው ምናምን እያለች ነበር። ከዛ በቃ ቅጣትህን ከጨረስክ እኔ ወደ ክላሴ መሄድ አለብኝ ምናምን፣ ቅጣትሽ አላለቀም ገና ታብጃለሽ አሳብድሻለሁ ይላታል ማለት ነው። እና በስተመጨረሻም የምርም ሊያሳብዳት ነው ማለት ነው። ከዛ እንግዲህ እንዴትም ሆና ከእጁ አምልጣ ወደ ክላሷ ትገባለች። ለአቢ ደግሞ ዶክተሯ አንድ ምክር ትሰጠዋለች። አንተ ከልጅህና ከራስህ ጋር ለመሆን ከፈለክ ጊዜ ያስፈልግሃል፣ ማረጋጋት አለብህ። ምክንያቱም አንተ አሁን ላይ ለልጅህ ከምንም በላይ ታስፈልጋታለህ ይላታል። በሌላ በኩል ደግሞ የቤት ሰራተኛዋ እንግዲህ በሀሳብ እልም ብላለች። የሰብልዬ እናት ደግሞ አውቃለች ከማን ፍቅር እንደያዛት ማለት ነው። ከወንድሟ በመሆኑ በጣም ደስ ብለዋታል። ምክንያቱም እሷ ወንድሟን በጣም ትወደዋለች። በዛ ላይ ደግሞ እሷን የቤት ሰራተኛዋንም እንደ እህት ነው የምታያ። በጣም ነው የሚዋደዱት ማለት ነው። እና አንድ ኩራተኛ ሰው እንዳናደዳት ምናምን ትነግረዋለች። ያ ኩራተኛ ሰው ማን እንደሆነ ለማወቅ ጓግተ ነበር፣ ግን በስተመጨረሻም አወቀሽ ወንድሟ መሆኑን ማለት ነው። በሌላ በኩል እንግዲህ ዲና ብቻዋን እያበደች እና እያለቀሰች ነበረ። ከዛ ያፌት መጣ። ማሬ ዲንዬ ምናምን የኔ ፍቅር ምናምን ይላታል። በጥፊ ያጮለችው። እንዴት እንደዚህ አሳልፈ ትሰጠኛለህ? ምናምን ቆይ እንዴት ማድረግ ነበረብኝ? አውቃለሁ ብዬ በቃ እቅዶቻችን መበላሸት ነበረበት ምናምን። ይኸውልህ እኔ ችግሬን ብቻዬን እወጣዋለሁ፣ ከዚህ ቤት ትወጣለህ ብላ ከክላሷ ወጣች። በሌላ በኩል ደግሞ ሁለቱም አዲሷና አዲሱ እያወሩ ነበር። ቆይ ከኔ አንተ ምንድን ነው የምትፈልገው ምናምን ብላ ትበሳጫለች። ቆይ አንቺ በዚህ ውበት እንደዚህ አይነት ነገር እንኳን በቃ እንደዛ ከሆነ ከሁላችሁም ልገላገል ይልና ደረጃ ላይ ወጥቶ ከሱ ከሁለተኛ ነው ከስድስተኛ ፎቅ ወደ ታች ሊወድቅ ሲል በኢየሱስም በጣም ተነቀጠች። አይሆንም ውረድ ምናምን አለች። ወረደ ማለት ነው። ግን ቀልዴን ነው አላት ማለት ነው። በሌላ በኩል ደግሞ አቢና ዲና አቢ ከክላሱ ወጥቶ ሳሎን ሊተኛ ሊሄድ ሲል እኔ ነኝ ያጠፋሁት፣ እኔ ነኝ ስህተት የሰራሁት፣ እኔ ነኝ ሳሎን ማደር አለብኝ አንተ አይደለም ስትል ቀጥታ በአንድ ቃል ላይ አንሶላውንና ትራሱን ሰጣ። ሂጂ ውጪና ተኚ፣ ሳሎን መተኛት አይደል የምትፈልጊው ብለው ገፍትረው አውጥተው በሩን ዘጋው ማለት ነው። በሌላ በኩል ደግሞ ያፌት እህቱን አፍጥቶ ይዟታል ማለት አንቺ ሾታታ፣ አንቺ እዚህ የመጣሽው ለእኔ እቅድ ብቻ ነው እንጂ ለዛ ሰውዬ አይደለም ብለው በጥፊ ያጮላታል ማለት ነው። ይኸውልሽን ስነ ስርዓትሽን ትይዣለሽ፣ ትምህርትሽን ልትማሪ ያችን ገረድ እናትሽን ለማዳን የምትፈልጊ ከሆነ የምልሽን ብቻ ታደርጋለሽ፣ ከዛ ሰውዬ ትርቅ ያለሽ ብሎ በጥፊ ያጮላትና ጥሏት ይሄዳል ማለት ነው። በዛ ቅስፈት አዲሱ ልጅ ይመጣል ማለት ነው። በዛችው ቅስፈት ማለት ነው እሱ ወደ ታች ወረደ። ያ ልጁ ደግሞ እሱም ወደ ታች ሊወርድ ነበር። ከዛ በኋላ በቃ ንዴቱን በሙሉ የተወጣችው እሱ ላይ ነበራል። ምክንያቱም እሷ በጣም ተናደ ነበር፣ በጥፊ ተመተ ነበር ምናምን። አንተ ከኔ ምንድነው የምትፈልገው? አንተ 10 ጊዜ የምታቀያይራት ሴቶች እኔ አይደለሁም እና ከኔ ምንድነው የምትፈልገው ምናምን ብላ በቃ ተናደ ታወራለች። በሌላ በኩል ዲና እንግዲህ ወደ ሳሎኑ መታ። ሳሎን ላይ ተኝታለች። ነጋ ማይነጋ ነገር የለም። አቢ እንግዲህ ሳሎን ላይ በድምፅ እንትን ላይ አርግቶ አባ ደስ ይለዋል ልጅ ሲወለድለት እንዲህ የማረ ነው የሚለውን ዘፈን አርግቶላቸዋል። የእርግዝና ወረቀት በየቦታው ሽንት ቤት፣ ውጪ፣ በረንዳ፣ በር ሁሉም ቦታ ላይ አባዝቶ ለጥፎላቸዋል ማለት ነው። እኔ መብቴ ነው፣ የኔ ቤት ነው፣ አንቺ አያገባሽም፣ ከአንቺ ከውዱ ሚስቴ የተሰጠኝ ስጦታ ነው፣ ስለዚህ አያገባሽም፣ ከፈለሽ ትቀመጫለሽ፣ ካልፈለሽ ውጪ ይላታል ማለት ነው። በእንደዚህ አይነት መልክ ዲና እያለቀሰች ይሄ ክፍሉ 46 ሰከንድ በሙሉ
ዲና እያለቀሰች ነው ሰዓቱ ያለቀው ማለት ነው። እኔ ራሴ በጣም ደስ ብሎኛል፣ እናንተም ደስ ብሏችኋል ብዬ ተስፋ አደርጋለሁ። ዲናን በእንደዚህ አይነት መልክ በማየት በሌላ በኩል ደግሞ አቢ የወንድ ልብስ ገዝቶ ነበር። እሱን እያሳየ ደግሞ የበለጠ ያበሳጫታል ማለት ነው። ብቻ በዛም በዚህም ሆኖ በእንደዚህ አይነት መልክ ፊልሙ ተጠናቀቀላችኋለሁ። ሰላም ሰላም! ውድና የተከበራችሁ ውድ የቻናል ቤተሰቦች እንደምን አላችሁ? ለቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰቡን ቀጣይ እጅግ በጣም አጓጊ የሆነ ክፍሎችን ይዘን ወደ እናንተ እንመጣለን። መልካም ጊዜ ይሁንላችሁ። ቻው